السلام عليكم ورحمة الله وبركاته. እህቶቼ ወንድሞቼ አላህ ከናንተ ጋር ይሁን። አላህ ልጆቻችሁን ከክፉ ነገር ከክፉ አደጋ ሁሉ ይጠብቅ ያ ረቢል ዓለሚን። አላህ ይጠብቃቸው ከቀኝ ከግራቸው ከፊት ከኋላቸው ከላይ ከታቻቸው አላህ በመላኢካው ይክበባቸው። በሄዱበት ቦታ አላህ ይጠብቃቸው። እሁድ ቀን ኦገስት 23 በ12 PM ሲስተር ረቡ የምታስተምረው ስለ ልጆች ስለ ወጣቶች how to understand their behavior and emotion በሚል ርዕስ ትልቅ ትምህርት ትሰጣለች። በአሁን ጊዜ የወጣቶችን የልጆችን የነሱን ኢሞሽን የነሱን behavior ጸባያቸውን ሁሉ ለማወቅ መማር አለብን። በትምህርት ነው እንጂ እንደዚህ በቀላል እንደ ድሮ አሳድጋለሁ ለማለት ዘመኑ it's not the same። ግን ማሻአላህ አልহামዱሊላህ የሚፈጠሩት የሚወለዱት ሁሉ ልባቸው ንጹህ እውነተኞች ሐቀኞች ደጎች አድርጎ ነው አላህ የሚፈጥራቸው። በአሁን ጊዜ ግን የወላጅ እርዳታ ያስፈልጋል በጣም እውቀት ደግሞ አውቆ የተዘጋጀ ደግሞ ልክ ለጦርነት መሳሪያ ይዞ አናጺ መሳሪያውን ይዞ ቀለም ቀቢው ቀለሙን ይዞ ሁሉም ለሚያስፈልገው ነገር የሚያስፈልገውን አዘጋጅቶ እንደሚዘጋጅ ሁሉ እኛም ደግሞ ሁላችንም እውቀታችንን ይዘን እንዘጋጃለን። የወለደም ያልወለደም ልጅ ያለው ልጅ የሌለው ሁሉም ልጅ አለኝ ወይንም ልጅ የለኝም ወይንም ልጆቼ አድገዋል ወይንም ሳይሆን ለልጆች ሁሉ ማሰብ አለብን። ምክንያቱም ንጹሆች ናቸው፣ ምንም አያውቁም። የወላጅ ብቻ አይደለም የሁላችንም እርዳታ ያስፈልጋል እና ተባብረን እነዚህ ልጆች ትክክለኛ መንገድ የሚሄዱበትን መንገድ መማር ማወቅ መረዳዳት መነጋገር አለብን። እርዳታን በጣም ይፈልጋሉ። ከአላህ በታች ያላቸው እናት አባት ዘመድ ጓደኛ ጎረቤት ሁሉ ነው። ሁሉም ከተባበረ ልጆቹን ከክፉ መንገድ መጠበቅ ይቻላል። ሁላችንም ስናይ ብንቀጣቸው ሁላችንም ብንነጋገር ምንም የማይስተካከል ነገር የለም። ትምህርት ደግሞ መማር በጣም አዋቂነት ያሳያል። ተምሮ መዘጋጀት ማወቅ። እቺ ሴት በዚህ ትምህርት በጣም የላቀች ናት። ማሻአላህ ማሻአላህ። በአሁን ጊዜ ከዛሬ 5-6 ዓመት ከዛሬ 10 ዓመት በጣም የተለየ ነው። ነገሮች ቴክኖሎጂ እየበዛ ነው የሄደው። ኢንተርኔት ውስጥ ዩቲዩብ አለ፣ ቲክቶክ አለ፣ ኢንስታግራም አለ፣ ፌስቡክ አለ። አሁን ደግሞ የባሰ ኤአይ ደግሞ በጣም ዓለምን ከሚገባው በላይ የለወጠ የሚለውጥም ነው። ወደፊት ከ5 ዓመት በኋላ ዲግሪ የሚባል ነገር አይኖርም ነው የሚባለው። ኤአይ ሁሉ ነገር ይይዛል ነው የሚባለው። ሱብሃንአላህ። ኦልሬዲ ብዙ ስራዎች በኤአይ ስራቸውን ያጡና ብዙ ካምፓኒዎች የተዘጉ አሉ። ምክንያቱም ኤአይ ኤቭሪቲንግ ስለሚሰራ አካውንቲንግ ይሰራል፣ ግራፊክ ዲዛይኒንግ ይሰራል፣ ግራንት ራይዲንግ ይሰራል፣ ህግን ይጽፋል። ምንም ነገር የማይሰራው ነገር የለም። ሱብሃንአላህ። በነፃ ከተከፈለ ደግሞ እንዲያውም የበለጠ ነው። ከተከፈለ በነፃ ይሄን ሁሉ የሚሰራ ከሆነ የክፍያው ደግሞ እንግዲህ ምን ጥያቄ አለው? ስለዚህ እንዘጋጅ፣ እንወቅ፣ እንማር። ከተማሩት እንወቅ፣ ከተማሩት እንስማ። ይጠቅመናል። ፕሊዝ ፕሊዝ ሊንኩን እልካለሁ፣ የዙም ሊንኩን እልካለሁ። ለጎረቤት ለጓደኛ ለዘመድ ሁሉ ስትልኩና እዚህ ላይ ሁላችንም ተገኝተን ስንሰማ እውቀቱን ስናገኝ
ከአላህ ነው አጅር የምናገኘው። የአንድን ሰው ህይወት መቀየር ቀላል አይደለም። በምክርና በትምህርት በእውቀት ደግሞ ምንም ነገር የማይመለስ ነገር የለም። ልጆቹን እናሳውቃቸው። ከልጆቹም በላይ ደግሞ ወላጅ ትምህርት በጣም ያስፈልገናል። አንዷ ስትናገር አንድ ጊዜ ዌስቴሌ ካሌጅ ነው ፔረንቲንግ ስታስተምር፣ እስኪ ወደ ክላሴ ነበር የሚሄደው፣ እስኪ ልግባ አልኩኝና ገባው። አንድ ያለችው ነገር በጣም ኢምፕረስ ያደርገኝ ምንድን ነው፣ እናንተ አለች ሁልጊዜ ልጆቹን ለመቀየር ትፈልጋላችሁ አለች፣ ግን መጀመሪያ እራሳችሁን እኮ መቀየር አለባችሁ አለች። ዋው ዋው አልኩኝ። እውነትም ራሳችን እንዴት እንደምንቀይር ይሄ ትምህርት እሁድ ዕለት የሚሰጠው ለወላጅ ነው። እንዴት ነው ከነሱ ቢሄቪየር ስታንዳርድ ጋር የምንሄደው? እንዴት ነው ከነሱ ኢሞሽን ጋር እኛ የምንሄደው? ቴክኖሎጂ በጣም እየመጠቀ ስለሄደ ከቴክኖሎጂ ጋር መሄድ አለብን፣ መማር አለብን፣ ማወቅ አለብን። ፕሊዝ ክላሱን እናንተ ሁላችሁም ተገኙ። ከወደዳችሁት እንጠይቃታለን። በየሳምንቱ ወይ በሁለት ሳምንት ወይ በየወሩ እየመጣች ይሄንን ክላስ እንድታስተምር። ምክንያቱም በተለያየ ፊልድ በተለያየ እውቀት ነው ያላት። በጣም እውቀት ያላት ሴት ናት እና ፊልዷ ነው። በዚሁ የምንቀጥል ከሆነ ጠይቀናት ፈቃደኛ ከሆነች በነፃ ነው፣ የሚከፈል ነገር የለም። እሷ ቮለንቲር ነው ይህንን የምታስተምረው። እኛም ደግሞ አዳምጠን ተምረን ያንን የተማርነውን ለሌሎች ደግሞ ማስተማር እንችላለን። እውቀቱ ይጠቅመናል እና ፕሊዝ ፕሊዝ ሚስ እንዳታደርጉት። ያሁኑ እሁድ በ12 PM ዙም ሊንኩን እልካለሁ። እናንተም ደግሞ ለሌሎች ላኩ። የምንከፍለው ነገር የለም፣ አላህ የሰጠን ነው። ይሄ ዙሙን እንዲሰራ አላህ እውቀት የሰጠውን አላህ እውቀቱን ያስፋለት። የቤታችን ቁጭ ብለን እየነዳን እየሰራን ልጅ እየጠበቅን ምንም ነገር እያደረግን ጆሮአችን ነው የሚያዳምጠው። ቴሌፎኑ እጃችን ላይ ነው ያለው። ሊንኩን ብቻ መጫንና መክፈት ነው። ማንም ፔኒ የሚያገኝ የለም በዚህ። እኔ ፔኒ አላገኝበትም፣ የምታስተምረዋም ፔኒ አታገኝበትም። ግን ትልቅ ከገንዘብ የበለጠ የምናገኘው ምንድን ነው? የአላህ አጅር ነው የምናገኘው። ላይፍን መቀየር መረዳዳት ቀላል ነገር አይደለም እና እሁድ ዕለት ፕሊዝ ሼር አድርጉት። እንማር እንወቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ይባርካችሁ። አላህ ልጆቻችሁን ይባርክ። ረብል ዓለሚን ከክፉ ነገር ከክፉ አደጋ ሁሉ ይጠብቃቸው፣ በመላይካው ይጠብቃቸው። ህፃናቶቹን አላህ በሰላም ያሳድጋቸው። ትምህርት ቤት ያሉትን አላህ ትምህርቱን እንደ ምግብ ይብሉት፣ እንደ ውሃ ይጠጡት፣ ይግባቸው፣ ይጨርሱ በሰላም። የጨረሱትን ደግሞ አላህ የባረከው አላህ የቀደሰውን በተማሩት ትምህርት ስራውን አላህ ጀባ ይበላቸው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።